ሰላም እንዴት ናችሁ? ውድ የሀሁ አካዳሚክ ቻናል ቤተሰቦች፣ ይህ የሀሁ አካዳሚክ ቻናል የኦንላይን ትምህርት ቤት በመሆን እያገለገለ ይገኛል። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ በኢሞ፣ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። ቀጥታ ወደ ዛሬ ቪዲዮአችን እንሄዳለን። ተከታተሉ። ቪዲዮ ማየት ስትጀምሩ ላይክ አድርጋችሁ ጀምሩ። እንዲሁም ቪዲዮውን በጣም ይጠቅማችኋል፣ እስከ መጨረሻው ተከታተሉት። እንዲሁም ቪዲዮውን ሳብስክራይብ በማድረግ አበረታቱን። ቀጥታ ወደ ቪዲዮአችን እንሄዳለን። ተከታተሉ። እሺ፣ የቪዲዮአችን ርዕስ የሚሆነው ቃላቶችን መመስረት የሚል ይሆናል ማለት ነው። ከአሁን በፊት የተለያዩ ቃላቶችን መስረታ እየመሰረትን አይተን ነበር። ዛሬ ደግሞ ደግመን እናያለን ማለት ነው። እሺ፣ የቪዲዮአችን ርዕስ የሚሆነው ቃላቶችን መመስረት የሚል ነው ማለት ነው። እሺ፣ የመጀመሪያው ይሄ ጆሮ ተብሎ ነው የሚነበበው። ጆሮ የመጀመሪያው ጆ ነው። ይሄ ጆ ነው። ጆ ማለት የጀ የመጨረሻ ፊደል ወይም ሰባተኛ ፊደል ነች ማለት ነው። ሮ ደግሞ ሮ አሁንም የሰባተኛ ፊደል ነው ማለት ነው። በአንድ ላይ ተያይዞ ሲነበብ ጆሮ የሚል ቃል እናገኛለን ማለት ነው። ጆሮ። እሺ፣ ይሄ ደግሞ ጋሬ ተብሎ ይነበባል። ጋሬ ጋና ሬ በአንድ ላይ ሲያያዙ ጋሬ የሚል ቃል እናገኛለን ማለት ነው። ጋ ማለት የገ አራተኛ ፊደል ሲሆን ሬ ደግሞ የረ አምስተኛ ፊደል ነው ማለት ነው። በአንድ ላይ ተያይቶ ሲነበብ ጋሬ የሚል ቃል እናገኛለን ማለት ነው። ጋ የገ አራተኛ ፊደል ነው። ሬ ደግሞ የረ አምስተኛ ፊደል በአንድ ላይ ተያይዞ ሲነበብ ጋሬ ተብሎ ይነበባል ማለት ነው። እሺ፣ ይሄ ደግሞ ጠርሙስ ተብሎ ነው የሚነበበው። ጠርሙስ። ይሄ ጠርሙስ ተብሎ የሚነበበው የመጀመሪያው ጠ ነው። ይሄ ሁለተኛው ደግሞ ር ነው። ይሄ ደግሞ ሙ ነው። የመጨረሻው ይሄ ስ ነው። በአንድ ላይ ተያይዞ ሲነበብ ጠርሙስ ተብሎ ይነበባል ማለት ነው። ጠርሙስ። እሺ፣ ይሄ ጠርሙስ ተብሎ የሚነበበው ማለት ነው። እሺ፣ ይሄን ካል ይሄ ደግሞ ጨረቃ ተብሎ ይነበባል። ጨረቃ። ይሄ ጨ ነው። መሀለኛው ደግሞ ይሄ ረ ነው። ይሄ ደግሞ ቃ ማለት ነው። በአንድ ላይ ተያይዞ ሲነበብ ጨረቃ ተብሎ ይነበባል ማለት ነው። ጨረቃ ተብሎ ነው የሚነበበው። ይሄ ጨረቃ ተብሎ ይነበባል ማለት ነው። እሺ፣ እንቀጥል። ኤስ። ይሄ ደግሞ ጫማ ነው። ጫማ። ይሄ ጫማ ተብሎ ነው የሚነበበው። የመጀመሪያው ጫ ነው። ጫ ማለት የጭ አራተኛ ፊደል ሲሆን ማ ደግሞ የመ አራተኛ ፊደል ነው ማለት ነው። በአንድ ላይ ተያይዞ ሲነበብ ጫማ የሚል ቃል እናገኛለን። ጫማ ተብሎ ይነበባል ማለት ነው። እሺ፣ ኤስ። ይሄ ደግሞ ጭራ ተብሎ ነው የሚነበበው። ጭራ። ይሄ ጭ ነው። ጭ ማለት የጨ ስድስተኛ ፊደል ነው። ራ ደግሞ የረ አራተኛ ፊደል ማለት ነው። በአንድ ላይ ተያይዞ ሲነበብ ጭራ የሚል ቃል እናገኛለን። ጭራ የሚል ቃል እናገኛለን ማለት ነው። ጭራ። እሺ፣ ኤስ። ይሄ ደግሞ ጃንጥላ ነው። ጃንጥላ። ጃን ጥላ። ይሄ ጃ ነው የመጀመሪያው። ይሄ ጃ ነው። ጃ ማለት የጀ አራተኛ ፊደል ሲሆን ይሄ ደግሞ ን ነው። ን ማለት ደግሞ የነ ስድስተኛ ፊደል ነው ማለት ነው። ይሄስ። ይሄ ደግሞ ጥ ነው። ጥ ማለት የጠ ስድስተኛ ፊደል ነው። ጥ ተብሎ የሚነበበው። ይሄን ላ እንለዋለን። ላ ብለን የምናነበው ላ ማለት ደግሞ የለ አራተኛ ፊደል ነው ማለት ነው። በአንድ ላይ ተያይዞ ሲነበብ ጃን ጥላ ተብሎ ይነበባል። ጃን ጥላ። እሺ፣ ኤስ። ይሄ ደግሞ ክራር ተብሎ ነው የሚነበበው። ክራር። ይሄን ክራር ብለን እናነባለን ማለት ነው። ክራር። የመጀመሪያው ክ ነው። መሀለኛው ደግሞ ራ ነው። የመጨረሻው ደግሞ ር ተብሎ ይነበባል። ር። በአንድ ላይ ክራር ተብሎ ይነበባል። ክ ራ ር። እሺ፣ ክራር ተብሎ ይነበባል ማለት ነው። እሺ፣ ኤስ። ይሄ ደግሞ ኮት ተብሎ ነው የሚነበበው። ኮት። የመጀመሪያው ኮ ነው። ኮ ማለት የከ የመጨረሻ ፊደል ነው ወይም ሰባተኛ ፊደል ማለት ነው። ይሄ ደግሞ ት ነው። ት ማለት ደግሞ የተ ስድስተኛ ፊደል ማለት ነው። በአንድ ላይ ተያይዞ ሲነበብ ኮት ተብሎ ይነበባል ማለት ነው። ኮት ብለን ነው የምናነበው ይሄን ኮት። እሺ፣ ይሄን ኮት ብለን ካነበብ ይሄ ደግሞ ዋ ሺ ን ት። እሺ፣ በአንድ ላይ ተያይዞ ሲነበብ ዋሽንት ተብሎ ይነበባል። ዋሽንት። ይሄ መጀመሪያው ዋ ነው። ይሄ ሁለተኛው ደግሞ ሽ ነው። ይሄ ደግሞ ን ነው። የመጨረሻው ት ነው። በአንድ ላይ ተያይዞ ሲነበብ ዋሽ
ንንት ዋሽንት ተብሎ ይነበባል። ዋሽንት። እሺ ኤስ ይሄ ደግሞ አይን ነው። አይን ተብሎ የሚነበብ ይሄ አይን ነው። የመጀመሪያው አነች። ይሄ ደግሞ ይ ነው። ይሄ ይ ነው። ይሄ መጨረሻው ደግሞ ን ነው። በአንድ ላይ ሲነበብ አይን የሚል ቃል እናገኛለን ማለት ነው። ይሄ አይን ተብሎ ነው የሚነበበው። አይን። እሺ ይሄ የሚቀጥለው ደግሞ እንቁላል ተብሎ የሚነበበው ል። እሺ የመጀመሪያው ነው። ማለት የአ ስድስተኛ ፊደል ነች። ይሄ ደግሞ ን ነው። ን ደግሞ የነ ስድስተኛ ፊደል ነው ማለት ነው። ይሄ ደግሞ ቁ ነው። ቁ ማለት ደግሞ የቀ ሁለተኛ ፊደል ነው። ይሄ ደግሞ ላ ነው። ላ ደግሞ የለ አራተኛ ፊደል ሲሆን ይሄ ደግሞ ል ተብሎ ይነበባል። ል ማለት ደግሞ የለ ስድስተኛ ፊደል ነው ማለት ነው። በአንድ ላይ ተያይዞ ሲነበብ እንቁላል ተብሎ ይነበባል። እንቁላል ተብሎ ነው የሚነበበው ማለት ነው። እንቁላል ተብሎ ይነበባል። እሺ ይሄን ካልን ይሄ ደግሞ ዘንቢል ተብሎ ይነበባል ማለት ነው። ይሄ ዘንቢል ተብሎ ነው የሚነበበው። ዘ ን ቢ ል። እሺ ዘንቢል ተብሎ ይነበባል ማለት ነው። ዘንቢል። እሺ ይሄ መሀለኛው ይሄ መጀመሪያው ዘ ነው። ይሄ ደግሞ ን ነው። ይሄ ደግሞ ቢ ነው። የመጨረሻው ል ነው። በአንድ ላይ ዘንቢል ተብሎ ይነበባል። ዘንቢል ዘንቢል ተብሎ ዘንቢል ተብሎ ነው የሚነበበው ማለት ነው። እሺ ይሄ ደግሞ ዛፍ ተብሎ ይነበባል ማለት ነው። ዛፍ። እሺ ይሄን ዛፍ ብለን እናነበዋለን። ይሄን ዛፍ ተብሎ ነው የሚነበብ ማለት ነው። የመጀመሪያው ዛ ነው። ይሄ ቀጣዩ ደግሞ ፍ ነው። በአንድ ላይ ዛፍ 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 ተብሎ ይነበባል ማለት ነው። እሺ ይሄ ደግሞ ደወል ተብሎ ይነበባል። ደወል። የመጀመሪያው ደ ነው። መሀለኛው ደግሞ ወ ነው። ይሄ መጨረሻው ደግሞ ል ነው። በአንድ ላይ ደወል ተብሎ ይነበባል ማለት ነው። ደወል ተብሎ ይነበባል። ይሄ ደወል ተብሎ ከተነበበ ይሄ ቀጣዩ ደግሞ ዱባ ተብሎ ነው የሚነበበው። ዱባ። ይሄ መጀመሪያው ዱ ነው። ይሄ ደግሞ መጨረሻው ባ ነው። ሲያያዙ ዱባ የሚል ቃል እናገኛለን ማለት ነው። ዱባ የሚል ቃል እናገኛለን። እሺ ይሄ ደግሞ ዳክዬ ተብሎ ይነበባል። ዳክዬ። የመጀመሪያው ዳ ነው። የመሀለኛው ደግሞ ክ ነው። የመጨረሻው የ ነው። በአንድ ላይ ዳክዬ የሚል ቃል እናገኛለን። ዳክዬ 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 የሚል ቃል እናገኛለን ማለት ነው። ይሄ ዳክዬ ተብሎ ይነበባል ማለት ነው። እሺ ወደሚቀጥለው ይሄ ደግሞ ጀበና ተብሎ የሚነበበው ጀበና። እሺ የመጀመሪያው ጀ ነው። ይሄ ደግሞ መሀለኛው በ ነው። የመጨረሻው ይሄ ና ነው። በአንድ ላይ ጀ በ ና። እሺ ጀበና ተብሎ ይነበባል ማለት ነው። ጀበና። እሺ ወደዚህኛው እንሂድ። ይሄ ደግሞ ጮራ ተብሎ ይነበባል። ጮራ። ይሄ ጮራ ተብሎ ይነበባል ማለት ነው። ጮራ። ይሄ የመጀመሪያው ጮ ነው። ጮ ማለት የጨ የመጨረሻ ወይም ሰባተኛ ፊደል ነው ማለት ነው። ራ። ይሄ ራ ደግሞ የረ አራተኛ ፊደል ነው ማለት ነው። በአንድ ተያይዞ ሲነበብ ጮራ ጮራ ተብሎ ይነበባል ማለት ነው። እሺ ይሄን ደግሞ ጽናጽን ብለን እናነባዋለን ማለት ነው። ይሄን ጽናጽን ብለን ነው የምናነበው። የመጀመሪያው ጽ ነው። ይሄ ደግሞ ና ነው። ይሄ ደግሞ ጽ ነው። ይሄ መጨረሻው ን ነው። በአንድ ላይ ጽናጽን ተብለን እናነባዋለን። ጽናጽን ተብሎ ነው የሚነበበው ማለት ነው። ይሄ ጽናጽን ተብሎ ይነበባል። እሺ ይሄ ደግሞ ፀሐይ ተብሎ የሚነበበው ፀሐይ። ይሄ ጸ ነው። ይሄ ደግሞ መሀለኛው ሀ ነው። ይሄ መጨረሻው ሶስተኛው ደግሞ ይ ነው። በአንድ ላይ ፀሐይ ተብሎ ይነበባል ማለት ነው። ይ ፀሐይ የሚል ቃል እናገኛለን ማለት ነው። እሺ ይሄ ደግሞ ፓፓያ ተብሎ ይነበባል። ፓፓያ ተብሎ ነው የሚነበበው። የመጀመሪያው ፓ ነው። አሁን የሚቀጥለው የመሀለኛው ፓ ነው። የመጨረሻው ያ ነው። በአንድ ላይ ያ ፓፓያ ተብሎ ይነበባል ማለት ነው። ይሄ ፓፓያ ተብሎ ነው የሚነበበው። ይሄ ደግሞ ፖሊስ ተብሎ የሚነበብ ፖሊስ። የመጀመሪያው ፖ ነው።
ፖ ማለት የፐ የመጨረሻ ፊደል ነች። ሊ ተብሎ ይነበባል ደግሞ ይሄ ሊ ማለት የለ ሶስተኛ ፊደል ነው። ይሄ ደግሞ ስ ነው። በአንድ ላይ ፖ ሊ ስ ፖሊስ ተብሎ ይነበባል ማለት ነው። ፖሊስ። እሺ ይሄ ደግሞ ፖል ተብሎ የሚነበበው ፖል። ይሄ ፖ ነው። ፖ ማለት የፐ የመጨረሻ ወይም ሰባተኛ ፊደል ብለናል። ይሄ ደግሞ ል ነው። ል ማለት ደግሞ የለ ስድስተኛ ፊደል ነው ማለት ነው። በአንድ ላይ ፖል ተብሎ ይነበባል ማለት ነው። ፖል። ይህ ፖል ተብሎ የሚነበበው። እሺ ኤስ ይሄ ደግሞ መምህር ነው። መምህር ተብሎ የሚነበበው ይሄ መ ነው። ይሄ ደግሞ ም ነው። ይሄ ደግሞ ሽ ነው። ይሄ የመጨረሻው ር ነው። በአንድ ላይ ሲነበብ መ ም ሽ ር መምህር ተብሎ ይነበባል ማለት ነው። መምህር መምህር። እሺ ኤስ ይሄ ደግሞ ተማሪ ነው። ተማሪ ተብሎ የሚነበበው የመጀመሪያው ተ ነው። የመሀለኛው ደግሞ ማ ነው። የመጨረሻው ሪ ማለት ነው። በአንድ ላይ ተ ማ ሪ ተማሪ ተብሎ ይነበባል ማለት ነው። ተማሪ ተብሎ ነው የሚነበበው። ተማሪ። እሺ ይሄስ ይሄ ደግሞ ፈጣን ተብሎ የሚነበብ ፈጣን የመጀመሪያው ፈ ነው። መሀለኛው ደግሞ ጣ ነው። ይሄ የመጨረሻው ን ነው። በአንድ ላይ ፈ ጣ ን ፈጣን ተብሎ ይነበባል ማለት ነው። ፈጣን ተብሎ ይነበባል። እሺ ይሄ ደግሞ ታማኝ ነው። ታማኝ ታ ማ ኝ ታማኝ ተብሎ ይነበባል። የመጀመሪያው ታ ነው። ይሄ መሀለኛው ደግሞ ማ ብለን እናነባዋለን። የመጨረሻው ኝ ነው። ኝ ማለት የኘ የስድስተኛ ፊደል ነው። በአንድ ላይ ታማኝ ብለን እናነባዋለን። ታ ማ ኝ ታማኝ ብለን እናነባለን ማለት ነው። እሺ ይሄ ደግሞ ጣና ተብሎ ይነበባል። ጣና የመጀመሪያው ጣ ነው። ይሄ ደግሞ ና ነው። ይሄ ጣ ነው። ይሄ ና በአንድ ላይ ጣ ና ጣ ና ጣና የሚል ቃል እናገኛለን ማለት ነው። እሺ ይሄ ደግሞ ይሄን ጥድ ብለን ነው የምናነበው። ጥድ ይሄ ጥድ ተብሎ ይነበባል። ጥድ ተብሎ ይነበባል ማለት ነው። የመጀመሪያው ጥ ነው። ይሄ ደግሞ ድ ነው። በአንድ ላይ ሲያያዙ ጥድ የሚል ቃል እናገኛለን ማለት ነው። ጥድ ይሄ ጥ ነው። ይሄ ደግሞ ድ ነው። በአንድ ላይ ጥድ የሚል ቃል እናገኝበታለን ማለት ነው። እሺ ይሄ ደግሞ እርሳስ ነው። እርሳስ ተብሎ ይነበባል። የመጀመሪያው እ ነው። ይሄ ደግሞ ር ነው። ይሄ ደግሞ ሳ ተብሎ ይነበባል። ይሄ ደግሞ ስ በአንድ ላይ እ ር ሳ ስ እርሳስ የሚል ቃል እናገኛለን ማለት ነው። እርሳስ። እሺ ይሄ ደግሞ ኢላማ የሚል ነው ቃል የምናገኘው። ኢላማ ይሄ ኢ ነው። ይሄ ደግሞ ላ ነው። ይሄ ደግሞ ማ ነው። እሺ ይሄ ኢ የአ ሶስተኛ ፊደል ነች። ላ ደግሞ የለ አራተኛ ፊደል ማለት ነው። ይሄ ደግሞ ማ ተብሎ የሚነበበው ማ ማለት ደግሞ የማ አራተኛ ፊደል ማለት ነው። በአንድ ላይ ኢላማ የሚል ቃል እናገኛለን ማለት ነው። ኢላማ። እሺ ጥሩ። ይሄ ደግሞ ታታሪ ተብሎ የሚነበበው ታታሪ ይሄ ታ ነው። አሁንም ይሄ ታ ነው። የመጨረሻው ደግሞ ሪ ማለት ነው። ታ ታ ሪ ታታሪ የሚል ቃል እናገኛለን። እሺ ይሄ ደግሞ መስከረም ተብሎ ይነበባል። መስከረም ይሄ የመጀመሪያው መ ነው። ይሄ ደግሞ ስ ነው። ይሄ ደግሞ ከ ነው። ይሄ ረ ይሄ መጨረሻው ደግሞ ም ማለት ነው። በአንድ ላይ መ ስ ከ ረ ም መስከረም የሚል ቃል እናገኛለን ማለት ነው። መስከረም የሚል ቃል እናገኝበታለን። መስከረም የሚል ቃል እናገኝበታለን። እሺ ይሄን መስከረም የሚል ቃል እናገኝበታለን ማለት ነው። የመጀመሪያው መ ነው። ይሄ ደግሞ ስ ነው። ይህ ደግሞ ከ ነው። ይህ ረ ይህ ደግሞ ም ማለት ነው። በአንድ ላይ መ ስ ከ ረ
ም መስከረም የሚል ቃል እናገኛለን ማለት ነው። እሺ ይሄ ደግሞ ትንሽ ነው። ትንሽ ተብሎ ይነበባል። የመጀመሪያው ት ነው። ይሄ ደግሞ ን ነው። ይሄ ደግሞ ሽ ነው። በአንድ ላይ ትንሽ ተብሎ ይነበባል ማለት ነው። ትንሽ ተብሎ ይነበባል። ይሄ ደግሞ ትልቅ ተብሎ የሚነበበው ትልቅ። የመጀመሪያው ት ነው። መሀለኛው ደግሞ ል ነው። የመጨረሻው ቅ ተብሎ ይነበባል። ት ል ቅ ትልቅ ተብሎ ይነበባል ማለት ነው። ትልቅ ተብሎ ይነበባል። ውድ የቻናል ቤተሰቦች የዛሬ ቪዲዮአችን ይህን ይመስል ነበር ማለት ነው። ቪዲዮው እንደሚጠቅማችሁ በጣም እርግጠኛ ነኝ። ሳብስክራይብ ያላደረጋችሁ የቻናል ቤተሰቦች ደግሞ ሳብስክራይብ በማድረግ አበረታቱኝ። በኦንላይን መማር ለምትፈልጉ የቻናል ቤተሰቦች ከዚህ ባስቀመጥኩላችሁ ስልክ በኢሞ በቴሌግራም እንዲሁም በዋትሳፕ መደወል ትችላላችሁ ማለት ነው። በኦንላይን የምናስተምራቸው ትምህርቶች አማርኛ፣ እንግሊዝኛ፣ ሂሳብ እንዲሁም ሌሎችን ትምህርቶች እያስተማር እንገኛለን። በቀጣይ በአዲስ ቪዲዮ እስክንገናኝ ድረስ መልካም ጊዜ ይሁንላችሁ። ሰላም ሁኑ።